ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራደርም። ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ እየመጣ ማንም የሚያቀረሽብን ስራ የለም። ትረግጣለህ። ጴንጤ ሰድቦኝ አይደለም፣ ጌታ ምስክሬ። ጴንጤ እኔ ክፉ አልተናገረኝም፣ ጴንጤ አልተናገረኝም። ስለዚህ ከጴንጤ ቦታ እንኳን ጴንጤ ተናግሮኛል፣ ግን እኔ ውስጥ ያለው ጌታ ዘላለማዊ ያ ቴሪዬ ውድ የእውነት ለመናገር ልንጸልይልን ነው ሁላችንም፣ ሶስታችንም ቃል ተገባባ ነው። ከዛ በኋላ ምሽት ስለነበር ያው ተኛን። ጌታ በሚያውቀው በጌታ ፊት ነው የምናገረው። ከዛ በኋላ የደገፈም የተቃወመም ምንም ቪዲዮ ምንም ነገር የሰማሁት ነገር የለም። ምንም በቃ ይኸው ነጋኔ ጋር ከዛ እዚህ ቤት ተገኘው። ምንም ሌላ መሀል ላይ የሰማሁትም ወሬም የለም፣ መስማትም አልፈልግም። አንድ የማውቀው ነገር ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ሁላችንም ይሁኔ ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን። በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው። የምከሰው እንትን የምለው ማነሳው ማፈርጠው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኛል፣ ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው ለራሴ ነው የምጠይቀው። እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው፣ የትም ቦታ አይገኝም። እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለው እና ዮኒዬ እንወድሃለን ታውቃለህ። የምንወድ ደግሞ ንስሐ ስለገባ ስላልገባ አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። እና በምታልፍበት የትኛውን ጎዳና አንድ መመኘው ነገር ምንድነው መሰለ? ጌታ ከዚህ በላይ ከሰጠህ ማበርታት ካሳየህ አብሮነት በላይ እንደገና ብዙ ጸጋ ጨምሩልህ፣ ነገሮችን በድል የምታልፍባቸው እንደዚህ አይነት ትችቶችን፣ ነቀፋዎችን፣ አንዳንድ ጉንተላዎችን በጸጋው ብቻ ነው ማለፍ የምትችለው። መልስ ሰጥተህ ተናግረህ ምንም ክርስትና እንትን አትለውም፣ አትወጣው። በቃ ጸጋው ብቻ ነው ማሻገር የሚችለው። ስለዚህ እጸልይልሃለሁ፣ ወድሃለሁኝ። ኖ ማረዋድ ማለት በቃ በምታልፍበት ቻሌንጅ ሁሉን በሚያጠቃልል ሁኔታ ውስጥ ጌታ ጸጋው እንዲያበዛል እኔም እንደምወድህ እንድታቀው ነው። በአንተም በክርስቲያኖች አልደራደርም፣ ባመፁ ሰዎች ነው የምደራደረው እንጂ ጸጋ በሚፈልጉ እርዳን በሚሉ መመለስ በሚወዱ ምንም እንትን የለም፣ ድርድር የለም። እንወድሃለን፣ እናከብርሃለን። ዊ ላቭ ዩ። የጌታ ጸጋ ደግሞ እንዲበዛልን ዛሬውኑ እዚህ ፕሮግራም ላይ አብረን እንጸልያለን። ምክንያቱም እኛም ያው ጸጋ ስለሚያስፈልገን። እናወዳችኋለሁ። የኔ በጣም አከብራለሁ። ተባረኩላችሁ። ራቢዬ እንዴት ነው ደግሞ ወንድሜ? ወየ ዮኒ እንዴት ናችሁ? ሰላም ናችሁ ወይ? መላው ቅዱሳን የዮኒ ቤተሰቦች ደህና ናችሁ? አማን ናችሁ ወይ? ዮኒ እኔ ሰሞኑን ቲክቶክም አልገባውም ምንም እንትን አላልኩም አላየሁም እና ደንገት እንዳጋጣሚ አሁን ፌስቡክ ገባውና ፌስቡክ ስገባ ያቺ ነገር ተቆርጣ ለጆሮአቸው ለሰው ጆሮ ወይም ደግሞ ለአጋንንት ልበል ወይም ደግሞ ለሚቀናቀኑ ለሚከታተሉ ድካምህን በቃ ደካማ ጎን አለን አይደል? እኛ ፍጹም አይደለንም። ጴጥሮስ እንኳን በጣም እጅግ የተወደደ ሐዋርያ ጴጥሮስ እንኳን በሰራተኛ ፊት ሴፍ አልያዘችም፣ ምንም አላረገችም፣ ወይም ደግሞ ሽጉጥም መሳሪያም አልያዘችም። በሷ ፊት እንኳን ኧረ እኔ አንቺ የምትይውን ሰው አላውቀውም ጭራሽ አላውቀውም ብሎ ነው የካደ ጌታ ኢየሱስንና this is not really big deal እንደ ትልቅ ነገር አትውሰድ፣ ወይም ደግሞ አየሩን ከያዘው ጋር አብረህ አትሄድ ብዬ ነው የምናገረው። እኔ እንኳን ብዙ የምለው ነገር የለኝም እና ኤርሚን ነዳጊ ባሉበት ለማበላሸት ካልሆነ በስተቀር ምንም የምለው ነገር የለኝም። እና ያቺ ነገር ተቆርጣ ፌስቡክ ላይ አየውና ወይኔ ይሄ የኤአይ ቴክኖሎጂ ነው በለኝ ጌታ ሆይ ብዬ በውስጤ በጣም ማዘንኩና ግን ቆይ እስኪ ለምን ዮኒ ጋር አልሄድም ብዬ እየፈራው እየተባው መጣው። ስመጣ ላይቭ ነህ እሰይ ጌታ ሆይ በቃ እንደውም ሰላም እለዋለሁ። ገብቼ ደግሞ ያጫውተውና ምናልባት ትንሽ እስኪ ይረጋጋል ብዬ ኮመንቶችንም ሳይ ደስ የሚሉ የጌታ ልጆች ኮመንቶችም አሉ የሚያበረታቱ ደግሞም ሌሎችም አሉ። እና አሁን እኔ የምለው አንድ ነገር ነው።
ጽድቃችን የመርገም ጨርቅ ነው ይላል የእግዚአብሔር ቃል እና በጣም እንትን አትበል። በጣም ህልናህን ይሄ ነገር በጣም ሊቆሰቁሰው ወይም ደግሞ የሆነ በቃ ሊጠዘጥዝ አይገባም። ማንም ሰው ይሳሳታል፣ እንደ ማንኛውም ሰው እንደሚሳሳት ሁላችንም። አጋንንት አንድ ነገር ያውቃል፣ እኔን ጠንቅቆ ያቀኛል። እኔን በምን መጥቶ እንደሚጥለኝ በምን በአናቴ እንደሚተክለኝ ያውቃል አጋንንት። ዳጊንም ያውቀዋል፣ ኤርሚን ያውቀዋል። እነዚህ እዚህ ላይ ያሉትን ታላላቅ የእግዚአብሔር ሰዎች በጣም የእግዚአብሔርን ቃል ጠንቅቆ እስከ የሚያውቁትን ያውቃቸዋል። ዮኒን ደግሞ በደንብ አበጥሮ እርቃኑን አቁሞ አይቶት እንደሚያውቅ ልክ በቃ ያውቃል። ስለዚህ ዮኒን አሁን በጫፍ መቶ አጠገብም አይደርስም። መጠጥ ይዞ መጥቶ ውስኪ በየአይነቱ ደርድሮ መጥቶ አጠገብም አይደርስም። በሴትም በሌላም አንተን የሚጥልበትን አንተን አንኮታኩቶ የሚያጠፋበት አንተን ከቆምክበት ከተደላደልክበት ከእግዚአብሔር ቤት ከእግዚአብሔር ቃል አንተን የሚነቅልበትን ያውቃል። ደካማ ጎንን ያውቃል። ቀን ጠብቆልህ ለወደፊቱም አንድ የምመክርህ ነገር ያችን ቀዳዳ ድፈናት፣ በቃ ድፈናት። ይሄ ስስብልት ይሄ ደካማ ጎን የሚባለውን ነገር አጋንንት የሚመጣበትን መንገድ ድፈነው ብዬ ነው የምመክርህ። እኔ እንኳን ያው ምንም ለመምከርም አልበቃውም፣ ግን እንደው እንደ ሰው በጌታ ወንድም እንደመሆኔ አንድ ነገር ግን የምጠይቅህ ለወደፊትም የሚሰድቡ ብዙ ናቸው። ስለዚህ ያ ደግሞ ያንተ ደካማ ጎን ሊሆን አይገባም። በቃ አይተህ እንዳላየ እለፍ። እንደውም እዚህ ላይ በፊት እኔ ኮመንታቸውን መልስ ስሰጥ ወይ ደግሞ ስደመስስ አደምስሰው ተዋቸው ምናምን ትለኝ ነበረ ታስታውስ እንደሆነ። ስለዚህ ወይኔ ዮኒ እንደዚህ በቃ እንደዚህ መለወጥ በቃ ሰው ሁሉ የሚቀናብህ ዮኒ እሆንልኝ እልሃለሁ ወንድሜ። በጣም ነው የምወድህ፣ በጣም ነው የማከብርህ። ጌታ ኢየሱስ ደግሞ ከሁላችንም እዚህ ላይ ከተሰባሰብነው በላይ ይወድሃል እርቃኑን እስኪንጠለጠልልህ ድረስ እና ይህንን እኔ እንደምንም አልቆጥረውም። ጌታ ይቅር ባይና መሐሪ በምህረቱ ባለጠጋ ነው። እሱ እጅግ በምህረቱ ባለጸጋ አምላክ ነው የምታመልከውና በርታ፣ ጸንተህ ቁም። ሰይጣን የሚያይብህን ቀዳዳዎችን በሙሉ ድፈንልሃለሁ። ወድሃለሁ፣ አከብራለሁ። ተባረኩልኝ። እሺ፣ ሁላችሁንም እወዳችኋለሁ። ተባረክልኝ ራብዬ። አሁንም እላለሁ ዮኒ ማኛ የወንጌል መለኪያ አይደለም። ወንጌልን አለ እኮ ኤርሚሻ ሲል 8 ወር ነኝ በወንጌል ህፃን ልጅ ነኝ በወንጌል። በነገራችን ላይ በጣም ህፃን ነኝ። ፓስተር አይደለሁም፣ ወንጌል ተማሪ ነኝ። ወንጌል የሚማር ሰው ተጽዕኖ 8 ወር ለምን አልፖስታችሁኝም? ግን ሌሎቹን ልጠይቅ። አሁን የኦርቶዶክስ ወንድምናቶቼ ወንጌል ሰብክ ለምን አልፖስታችሁኝም? የጴንጤስ ወንድሞቼ እህቶቼ ወንጌል ስናገርም የፖሰቱኝ አሉ። ወንጌል ስናገር የፖሰቱኝ አሉ። ለምን የኦርቶዶክስ ልጆች ወንጌልን ወስዳችሁ ፖስታችሁ ለምን አታውቁም? ይቺ እንደ ጥያቄ 8 ወር ስለ ጌታ ኢየሱስ ክርስቶስ ስሰብክ ለምን ይሄ እውነተኛ ወንጌል ነው ብላችሁ አልሰበካችሁ አልፖሰታችሁኝም? አያችሁ፣ እናንተ የሰው ውድቀት እንጂ በጌታ መዳንን አትወዱትም። በጌታ የሆነ እንዲወድቅ ምኞታችሁ ነው፣ ስለታችሁ ነው። አሁንም በወንጌል በጣም ትንሽ ከሚባሉት ምንም ከማያውቁት ነኝ እኔ። ምንም ከማያውቁት ወንጌል የ8 ወር ወንጌል ነኝ። ወንጌል እየተማርኩ ነው። ስህተት ሰርቻለሁ፣ በደንብ ሰርቻለሁ። እንዴት ሳተ? ጌታ ኢየሱስ ክርስቶስ እኮ ተናዶ ቤቴን መነገጃ አረጋችሁ ብሎ በታትኖታል። ስሜት የሚያደርግ ነገር ይኖር። ጌታ ኢየሱስ የኔን አዳኝ ቤቴን የእግዚአብሔር ቤትን የአባቴን ቤት መነገጃ አረጋችሁ ብሎ ከብቶቹን፣ እርግቦቹን፣ ምኖቹን አውጥቶ አድርጓል። ጌታ ኢየሱስ የኔ ጌታ። እናንተ ግን ሮጣችሁ፣ በተለይ የኦርቶዶክስና አንዳንድ ስህተቴን የምትፈልጉ ወንጌልን የምትሉ ሮጣችሁ ለመሳደብ የመጣችሁ ለወንድማችሁ መጸለይ ነው ያለብን። አሁንም እነግርሃለሁ፣ መጸለይ ነው ያለባችሁ። እናንተ አልዳናችሁ። እኔ ድኛለሁ። ስለ ዳንኩም ነው ንስሐ የምገባው። ስለ ዳንኩ 7 ጊዜ ቅዱሳን 7 ጊዜ ይስታል፣ 7 ጊዜ ይነሳል። ስለዚህ ስቻለሁ። በደንብ ነው የሳትኩት። የሳትኩት ግን በወረድብኝ ውርጃብኝ ነው። ውርጅብኝ ፓስተር ሳልሆን ፓስተርና አይደለሁም። ፓስተር ደጋግሜ ተናግሬያለሁ። ፓስተር አይደለሁም። እኔ ወንጌል ተማሪ እንጂ ፓስተር አይደለሁም። አቤል አቡና ምናልባት ፓስተር መስዬ ከሆነ አይ ቲንክ ተሳስተሃል።
እኔ ወንጌል ተማሪ ነኝ፣ ፓስተር አይደለሁም። አቤል አቡና ማሳደዱን በደንብ ለምደሃል። ያው ለፍርፋሪ ነው፣ መበርታት አለብህ። ፓስተር ግን እንዳልሆንኩ እንድታውቅ። ወንጌል ላይ ነኝ፣ ወንጌል የገባኝ ነኝ አይደለሁም፣ ገና ይቀረኛል። ወንጌል ማለት ኢየሱስ መሆኑን ከተናገርኩ በኋላ ነው፣ በስሜት ከገባኝ በኋላ ምንድን ነው ያልኩት ብዬ የመጣሁት። ኤአይ ነው ብዬ መዋሸት እችላለሁ። ላይቭ አልገባውም። እኔ ኤአይ ነው አልዋሽም፣ በጌታ አልዋሽም። ጥፋት ስሰራ ጥፋት ሰርቻለሁ እላለሁ፣ ግን እንደዚህ አይነት ጥፋት አለ የሚደገም አይደለም በፍጹም። ወንጌል ያድናል። ወንጌል ህይወት ነው። ወንጌል ያኖራል። ስለዚህ ይህን ስህተት አልደግመውም። ትልቅ ስህተት ነው፣ ግን የኦርቶዶክስ ወንድምናቶቼ ልባቸውን ይሁት። ይህን ልል ፈልጌ ነው። በጌታ የሆነን ስድብ ስለተውኩ ብቻ ነው ያመማችሁ፣ ሌላ ነገር አይደለም። ማርያምን ወዳችኋት አይደለም። ማርያም ፊት ነው የምትጠጣው። የማርያምን ስዕል ደርድረ ነው ስትገለብጥ ምትለው፣ ስትሸረምጡ ነው። የማርያምን ስዕል ደርድረ ነው ማርያምን ካድ እንዳትለኝ። የማርያምን ስዕል ደርድረ ነው ስትሳደብ ምትውለው። ማርያምን ወዳ አይደለም፣ ማርያምን ካድ እንዳትለኝ። ኢየሱስን ማምለኬን ያናድዳችሁ ማርያምን አይደለም። ኢየሱስ ስለተመለከን ያበዳችሁብኝ። ዳስ ዋት ዩ ዲድ። ያን ያናደዳችሁ ሌላ ኢየሱስን ስላመለኩተናል። ስድብማ ትላንት ሳጠጣ ምን አልክ? ስድብማ ክብራችሁ ነው። ስድብ ክብራችሁ፣ ስድብ ጌጣችሁ ነው። ለእናንተ ውርደት ኢየሱስን መስበክ ነው። ለእናንተ ተሳዳቢነት ኢየሱስን መስበክ ነው። የዲያብሎስን ያጋንንትን ስራ ማፈራረስ ነው ለእናንተ ስድብ። የገደላ ገደል ውሸት አረቄ ነው የምጠጣው። ይህን ደንቅረ እዚህ ጋር ማርያምን ሰቅለሃት፣ ይሄ ከዘራ ያዘውን ሰቅለኸው፣ ከዘራ ይዘውን ላይ መጣል ሰቅለኸው፣ አርሴማን ሰቅለሃት፣ አረቄን ስጠጣ ስትውል ምንም አልመሰለም፣ ምንም አይመስለም። ወንጌል ስለሰበኩ ነው የተናደዳችሁት። በወንጌል ስላለው ነው የተናደዳችሁት። ስለዚህ አሁንም እላለሁ ጌታ ኢየሱስ አዳኜ ነው፣ አድኖኛል፣ ድኛለሁ። ስለ ሳትኩ ንስሐ ነው የምገባው፣ የዳንኩ። ስለዚህ ወንድሞቼን እጅግ አድርጌ አመሰግናለሁ። ቢኒሻዬ የምትለውን ልስበኝ አባት ታፕታፕ ኮፒ ሊንክ አድርጎ የኔዎቹ ተባ እሺ ያው ንስሐ የገባበትን ነገር ወደኋላ ሪቪዚት አናደርገውም። እግዚአብሔር ይቅር ያለውን ነገር ሰው ሜንሽን ቢያደርገው ባያደርገው ይዳዘማት የተገፈፈ የተዘጋ ፋይል ነው ያኛውን ፋይል። ግን አንድ ነገር በጣም ደስ ያለኝን ነገር ለንስሐ የሚቸኩለውን ልብህን ሁል ጊዜ እንደዚሁ ያጽናው። ዳትስ ዘ ሜን ፖይንት። አንዳንድ ሰው የሆነን ነገር ከሰራ በኋላ ልቡ ራሱ ደረቅ ነው፣ ንስሐ አይገባም። እኔማ ምን አጠፋው ይላል፣ እንዲህ ሆኜ ነው ምናምን ብሎ ኤክስኪውዝ ይሰጣል። ግን በቃ ንስሐ ገብታል። ጌታ ስሙ ይባረክ። የጌታ ደግሞ ባይዘ ከ3 ከ4 ሰዓት በፊት ኤርሚና ዳጊ እንደውም ተነስተው ጆይን እስከሚያደርጉና እስከምንደውልልህ ብዬ ቮይስ ኖት ልኬልህ ነበር እና በቃ ንስሐ ግባ ዮኒዬ፣ እንወዳሃለን። መንፈስ ቅዱስ በውስጡ ያለው ሰው ኦብቪየስሊ የተናገርከውን ተናግሮ ውስጡ ደስተኛ ይሆናል ብዬ አላምንም። ገብቶሃል? መንፈስ ራሱ እንትን ይልሃል፣ ኖክ ያደርገዋል ልብህን። ሄለው ምን እያደረግክ ነው ይልሃል። ለዚህ ነው አየህ መንፈስ ቅዱስን ሲሰጠን ምን አለ? እርሱ ወደ እውነት ሁሉ ይመራችኋል አለ። አየህ ወደ እውነት ሁሉ የሚመራ መንፈስ ስላለ ኦልሬዲ ንስሐ በገባበት ነገር አሁን ወደኋላ ስለመመለስም አልፈልግም። እንኳን ጌታ እንደዚህ አይነት ቶሎ ለንስሐ የሚቸኩል ልብ ሰጠህ። በጣም ነው ደስ ያለኝ። አሁን ሳይ ላይቭ ላይ ገብተህ በዚህ አቅም በዚህ ጉልበት ጌታዬን በድየዋለሁ፣ ንስሐ ገብቻለሁ፣ ይሄንን ያደረኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው፣ ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው ጌታን ተቀበለና ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት እንዴ ጓይልና ጌታ ልቤን እንጂ ጄን አልሰበረውም ብሎ አንድ ሁለቱን ቀጠቀጠቸው። ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ
ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ምንም እንኳን የዳንን ሰዎች ብንሆንም እንደ ልጅ ደግሞ የምንመላለስባቸው ወራቶች አሉ። አየህ ጴጥሮስ ዮሐንስ በደርዝ ይጽፍላቸዋል። ልጆች ሆይ ይህንን ኃጢአትን እንድታደርጉ አልጽፍም፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላቸዋል። ከዛ ትንሽ ፈቀቅ ይልና ደግሞ ጎልማሶች ሆይ ይላል፣ ዓለምን አሸንፋችኋልና ይህንን እጽፍላችኋለሁ። ዓለምን የሚያሸንፈው እምነታችሁ ነው። አየህ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ሆይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። አየህ ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊው ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለም። የለንም እንኳን ቢሉ እኔ ብቻዬን ይኸው እኔ በድዬ አውቃለሁ፣ ጌታን አስቀይሜ አውቃለሁ፣ ጠፍቼ አውቃለሁ። ጌታ ግን አንደኛ ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም። ሰፊ ነው፣ ስፋቱም አይታወቅም። ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም የወደድኩት ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣ ማየት ያለብንም እንደዚህ ያለ ደግሞ ትታድጋለህ። እንደ ማንኛውም ክርስቲያን ታድጋለህ። እና ጌታ ከአንተ ጋር ነው። እንወዳሃለን። በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ከአንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይህንን እንትን ሳልለው አላልፍም። ተባረክ አባቴ። እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ለአምባዬ እሰጥሃለሁ። ምንድነው ያለ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ሲሆን ረስተውኛል በቃ። ምክንያቱም ቪው ራሱ 300-400 ሰው ገብተን ስለምንነጋገር ተረስቻለሁ ብዬ የማስብ ሰው ነኝ። ገባ? አዲስ ፍጥረት ነኝ፣ ተረስቻለሁ። እንደዚህ አይነት ችግሮች መኖር የለባቸውም የሚል ስድቡን ትቼላቸዋለሁ። ለካ እኔን መናገርና እኔን ለማሳት የሚሰራ ስራ አለ፣ በጣም አድርጎ የሚሰራ ስራ አለና ወንጌልን 8 ወር ሲሰብክ የነበረ ሰውዬ በሚችለው አቅም መዝሙር እያዳመጠ የሚችላትን እያካፈለ ወንጌል የሚናገር ሰውን ለመጣል የተሄደበት ርቀት ግን አሪፍ ነው። አልወደኩም፣ እኔ አልወድቅም። እንዴት አልወደኩም? የሚያነሳ አምላክ ስላለኝ። የሚያነሳ አምላክ እንደ ሰው ቢሆንማ ጠፍቻለሁ። የሚያነሳ አምላክ አለኝ። ለእኔ ብሎ በደሙ የገዛኝ አምላክ አለኝ። ስለዚህ ወዲያውኑ የተነሳሁት ሰዓታቶች ነው። በሰዓታቶች ልዩነት ያዳነኝ አምላክ አለኝ። አነሳኝ። ስተሃል ልጄ ንስሐ ግባ፣ አከተመ። ንስሐ ገባሁ በሰዓታቶች ውስጥ። ስለዚህ አሁን የምነግራችሁ ምንድን ነው? ስድብ ስለቆመላችሁን የውላ አይደል የጨዋችሁት። በሚመጥናችሁ ነገር ይመለስላችኋል። በሚመጥናችሁ እናንተን ብቻ ፎከስ ባረገ ለምትናገሩ ሰዎች መቆሚያ መቀመጫ እስክታጡ መልሳለኝ። ምን ነው ባልተናገርኩት ብላችሁ መሬት ላይ ተደፍታችሁ እስክታለቅሱ መልሳለኝ። የያዝኩት ቪዲዮ ላለ ደምንባ የምታለቅሱበት ቪዲዮዎች አሉ። ግን የጌታን ክብር የሚነካ የጌታን ክብር እንትን የሚያደርግ ስለ ወንጌል የተሳሳትኩን ነገር መቼም አይደገምም። መቼም በጌታ ጉዳይ መቼም የማይደግም ስህተት ነው የሰራሁትና በጌታ ፊት ንስሐ ገብቻለሁ፣ ደጋግሜ እገባለሁ። በአንድ ንስሐ ይበቃል ብዬ አላስብም። ይሄ ንግግር በጣም የተሳሳተ። በአንድ ንስሐ አይበቃም። ደጋግሜ እገባለሁ። ግን እኔን ደፍረ ለምትናገር በሚበቃ እንዳትነሳ አድርጌ ቀብራለሁ። በሚገባ በጨዋ ስብርብር አድርጌ የሚያስቀምጥ አደርጋለሁ። ትሞክራለህ፣ ያንን አደርጋለሁ። ሌሎቻችሁ ተባረኩ። ላምባዬ ቀጥል። ሰላም ብያለሁ። ከታች ጀምሮ ዮኒ ያለችኝ 2 ደቂቃ ላይ ስራ ሊገባ ነው። በዚች 2 ደቂቃ ቃቅቼ ላውራ የታዘብኩትን ነገር። ዛሬ ረጅም ድራይቭ ነው ያደረኩትኝ። ወደ 3 ሰዓት አካባቢ ነው ድራይቭ ያደረኩትና
መኪና ውስጥ ሆኜ እየሰማሁህ ነበረ። ሙሉ ፕሮግራሙን ገብተህ እስከምትወጣበት ሰዓት ነበርኩኝ እያዳመጥኩ ነበር እና ያልክበትንም አውድ ነበርኩ እያዳመጥኩ ነበር። ያልክበትንም አውድ ተረድቼዋለሁኝ። በሰዓቱ ተቆርጦ እንዳወጣው አይደለም የተናገርክበት ወይ ባይዘዌ የሁሉንም የሶስቱን ሃይማኖት የስስ ጎን እየተናገርክ ነበር። ኦኬ ከዛ በኋላ የሆነ ስሜት ያደረጉክ ኢቨን ሙስሊሞችንም አንድ የማርቆስ ልጅ ምናምን አስገብተ ስለ ክርስቶስ እየሰበክ ነበረ። ያን ሀልም ያ የተናገርከው ነገር በዛ አውድ አይደለም የታየው። አሁን እቺ የተቆረጠችው ስትሆን ብቻ ነው በጣም የገነነችውና የተናገርከው ነገር ኦፍ ኮርስ ትክክል አይደለም፣ ግን እዛ ጋር የተናገርክበት አውድ ስህተትን አጉልቶ የሚያሳይ አልነበረም። ይሄ ማሽቃበጥ ምናምን ሳይሆን የነበራችሁ ወደ 2000 ሰው ነበረ። 2000 ሰው ነበረ። እንትን አለ ብዙ ምስክር አለ። ንስሐ ቆንጆ ነው። ሌላው የታዘብኩትኝ ብዙዎች ዌልካም ባክ እያሉክ ነበረ ስትሳደብ ምናምን ነገር እንኳን ተመለስክልና ወደዛ መመለስ በጣም አስደስቷቸው ነበረ። ምንድነው በጌታ ነው ይነው ልቤ የማን እንደሆነ ሙሉ ፕሮቴስታንት መጠየቅ ይችላል። ልቤ በጌታ ጌታን ስለወደድኩ እንጂ እኮ ገንዘብ ብፈልግማ ስድቡ ጋር እኮ ነው ገንዘብ ያለው፣ ጥብሱ ያለው፣ ጨዋታው ያለው፣ ብዙ ነገር ያለው እኮ ዓለም ላይ ነው። አባ ህይወት እንጂ ያለው የዘላለም ህይወት እንጂ በክርስቶስ የምታገኘው ምቾት ድሎት አይደለም። እናንተም ታውቁታላችሁ፣ እኔም አውቀዋለሁ። ምቾት ድሎት የለም። ስለዚህ ከዛ በኋላ እንኳን ወንጌል ሰብኬ ነው የወጣሁት ጌታ በሚያውቀው። ስተት ግን ነው አስቀያሚ ስተት ነው። ወንድም ላይ ምን አታነሳም? ዱላ አታነሱ እባካችሁ። ለሌላውም ነው የምነግራችሁ። ሌላውም ሲመጣ ዱላ አይደለም ማንሳት። ሄ ዮንዬ፣ ሄ ኤርሚሻዬ ምን ሆነ ነው? ሄ ዳግዬ ምን ተፈጥሮ ነው ብለህ ወንድምን ትጠይቀዋል። ሩቅ አይደለም። ስልኩ አላችሁ፣ ምን አለ፣ መሴጅ አለ፣ መሴንጀር ብዙ ነገር አለ። ታይና ሄይ ወስገው ነው እና ለጠላታ እኔ አሁን ጌታን ብተው እኔን የምጎዳው እናንተ አይደላችሁ። ዳሜጅ ግን አለ። ማንን? ያመነውን ወንድምና እህቴን ማሳት አልፈልግም። ገባ? ዳሜጅ አለ። በቋፍ ላይ ዓለማዊነት ያቁለጨለጨው ብዙ ክርስቲያን አለ። ዓለማዊ ላይ ሙዚቃ ሲከፈት ላይክ የሚያገኙትን ሴቶች አይተው ሴቶቹ ሊሸወዱበት የሚችላል። ማርያም ማርያም ሲባል ላይክ ተደርጎ ብዙ ነጠላ ለብሰው ሲያደርጉ ብዙ ላይክ 70,000 80,000 ላይክ ሲያዩ የሚቅለጨለጩ ጫፍ ላይ ያሉ ፕሮቴስታንት እህቶቼ ወንድሞቼ አሉ በጌታ የሆኑ እነዚህ ያረውን ብዬድ ገባ በተሰራው በእነ አቤል አቡና በሰሩት ብዬድ ወደ ሌላ እምነት ብዙ ዳሜጅ የማረገው ነገር አለ። የሚፈረድብኝ መቼ እንደሆነ ታውቃለህ? እዚህ ላላችሁ ልናገር። የሚፈረድብኝ ሕይወቴን የማጣው ጌታ ኢየሱስን የተውክ ጊዜ ነው። ያዳነኝ አማላጄን አዳኜን ፈራጄን ኢየሱስን የተውኩ ጊዜ ነው። ወድቃለሁ። ማናችንም እንወድቃለን። ግን ክርስቲያን ከሆነ አንድ ሰው ምንድን ነው የምታደርጉት? ወንድምን ጠግ ነው። ይወድቃል። ሲሰደብ፣ ሲንጓጠጥ፣ ሲንቋሸሽ ውሏል። ይሄ ደግሞ የመጣው ከኦርቶዶክስ ነው። ጴንጤ አይደለም የሰደበኝ። ጴንጤ ሰድቦኝ ጴንጤ እንዲያርጎኛል አላልኩም። አረንሰይ ክብሬ ይበልጣል ብዬ ነው ያልኩት። ተሰድቤ ያለው ነው። ጴንጤ ሰድቦኝ ነው? በፍጹም ጴንጤ አልሰደበኝ። ጴንጤ አከበረኝ። የጴንጤ ወንድምናቶች አከበሩ። ግን የሚዋጋኝ እንዳለ ደግሞ አትርሱብኝ ፕሊዝ። የኔ ውጊያ ከፍ ያለ ነው። በእውቅና ደረጃ ነው ውጊያ ያለ። በእውቅና ደረጃ ውጊያ አለ። እኔ ደግሞ ድፍን ኢትዮጵያ ያገኛል። ውጊያው እኔ ላይ ከበድ ያለ ነው። በጣም የከበደ ውጊያ አለ። ስለዚህ እናንተ ጸሎት አድርጉልኝ። እኔም በየጊዜው ንስሐ እገባለሁ። እናንተም ጸሎት አድርጉልኝ። ወንጌልን ባልሳደብ እንትን እላለሁ እንዴ? ወንጌልን ተሳድባ አላለች አንድ። ታዲያ ወንጌልን ስለተሳደብኩ መስሎኝ እንጂ መስሎኝ አይደል እንዴ? ወንጌልን ስለተናገርኩ መስሎኝ የመጣሁት
ምን ላደርግ የመጣው መሰለሽ? አየሽ፣ እንደዚህ ቋፍ ላይ ያላችሁ የምታነፈንፉ ነገር የምትፈልጉ ሰዎች አላችሁ። ወንጌል የኔ ህይወት ነው። ተግባባን? አንቺ አይደለሽም ህይወቴ። ወንጌል የኔ ህይወት ነው። አትናደጂ። የኦርቶዶክስን ስዕል ስቀጂ ምን ችግር አለው እንዳት ወንጌልን ሲቀዱልሽ ማበደ ካበድሽ አንድ አይነት ነሽ። ስትወድቂ የሚያነሳሽ ሰው መኖር አለበት፣ የሚደግፍሽ ሰው መኖር አለበት እንጂ ማባረር አይደለም። አታሳዱ። ስለዚህ አንዳንዶች በተለይ ከአቤል አቡና የሚጠበቅ ስለሆነ እሱ ችግር የለብኝም። እሱ ሙሉ በሙሉ የሚሰራው ከጴንጤነት ሰው እንዲወጣ፣ ከጴንጤነት ሰው እንዲርቅ፣ ከክርስቶስ ሳይሆን ሙሉ የሚሰራው ኤጀንት ሆኖ የሚሰራው እንደምታዩት ለዛ ተረት ተረት ለሚያነቡት ኤጀንት ሆኖ ይሰራል እንጂ ስለ ወንጌል አይደለም። ኤኒዌይስ ያንን ለማለት ፈልጌ ነው። ቢኒሻ ተረድቻ ያለው ቤካም አትቸኩሉ። ሌሎችም ቢያጠፉ ወንድሞቼ፣ እኔ 8 ወር የተቸውት አንድ ፓስተር የለም። አንድ ፓስተር የሚሳሳቱ አይቻልም። አቴንሽን አልሰጥም። ለምን? አቴንሽን የክርስቶስ ነው። መስቀሉ ላይ የሚሳሳት ሰው አለ። እነሱ ጌታ ይምራቸዋል፣ ድህነት አድርጎላቸዋል። ግን የሚያስተካክሉን ነገር አለ፣ በንስሐ የሚስተካከል። ስለዚህ በጌታ የሆኑትን መውገር መቆም አለበት። ስለዚህ የኔ ውጊያዬ ከዓለም ነው፣ ከዓለም ለሰደቡኝ ነው እንጂ ለፕሮቴስታንት ወንድምና እህቶች አይደለም። ተግባባን? ያን እንድታቆልም ፊትሻ አጠር አድርገሽ አንቺም የሆነ ነገር በይ። ኦኬ ዮኒ፣ በጣም ከንስሐ በላይ ምንም የለም እንደ ክርስቲያን ነው። እዚሁ ፐብሊክ ላይ ያያቸው ብዙ ስህተቶች አሉኝ፣ በጣም ማዝንባቸው። ምክንያቱም አንዳንድ ጊዜ እግዚአብሔር የሆነ ቦታ ላይ ሲያመጣክ ስፔሻሊ የኔ አመጣጥ ወንጌል ላይ በደንብ ብሰራ ምናምን ነው። ምክንያቱም በደንብ ተምሬ ደህንነት ተጠምቄ ምን ብዬ የመጣሁበት ህይወት ላይ ግን የሆነ ሰዓት ላይ እንደ ሰው ትረታለ፣ ሰው ስለሆንክ ማለት ነው። እና መንፈሳዊ ህይወት በስጋ የሚመረመር ነገር አይደለም። ዲስ ኢዝ ስፒሪቹዋል ፋይት። ሰዎቹ ይቀያየራሉ እንጂ ሆን ይከታተሏል እስከ እድሜ ልክ። እዚህ ጋ አሁን ሚዲያ ላይ የሚሰድቡክ ሰዎች መልካቸውን ቀይረው ስራ ቦታ ይመጣሉ። ምክንያቱም መንፈሱ ነው ከሰው ወደ ሰው የሚሄደው። እና ልክ አንተ ጌታን እንዳወቅከው ድሮ ነው ጌታን ያወቅከው። አክቹሊ እኔ ከድሮም ጀምሮ ዩጋንዳም እያለሁ ሰማሃለሁ። ግን መሀል ላይ አለመያዝ፣ ያለመገራት ህብረት ይፈልጋል። እነዚህ ኦርጋናይዜሽኖች ዛሬ ጴንጤ እንዲህ ነው ፓስተር እንዲህ ነው ብለን የምንሰድባቸው ቦታዎች መሳሪያችን ናቸው። እነሱም ሊሰሩ ሁሉም ሊሰራ ነው የሚሄደው እዛ ውስጥ። ፓስተሩም ከአንተ ይማራል፣ አንተም ከሱ ትማራለህ። ከሁሉም በላይ ግን መጽሐፍ ቅዱስ ነው የኛ መመሪያችን። እና መጽሐፈ ምሳሌ 15ን የለዘበች መልስ ቁጣን ትመልሳለች፣ ሸካራም ቃል ቁጣን ታስነሳለች። የጠቢባን ምላስ እውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፎችና ደጎችንም ይመለከታሉ ይላል። በዚህ ጊዜ ላይ ሊያጽናናክ የሚችለው መዝሙረ ዳዊትና መጽሐፈ ምሳሌ ነው። በደንብ አንብበው። እኔም ራሴ ድካም ውስጥ ያለው ሰው ነኝ። ዓለም ላይ አንዳንድ ጊዜ አይ ጌቭ አፕ ምናምን ብዬ የምወጣባቸው ምስትባቸው ነገሮች አሉ። ግን ዋጋ እያስከፈለኝ እመለሳለኝ ነው። ክርስትና እስከ እድሜ ልክ የምንሰራበት አንዳችን ከአንዳችን ጋር የምንማማርበት እንጂ ለሰው የምትታይበት ወተክ እኔ እንትን የምትለው አይደለም። አሁንም ቲክታክ ላይ ያሉ ሰዎች መልካቸውን ቀይረው ይመጡብሃል በየመንገዱ። እሰ ስፒሪቹዋል ፋይት ነው። አንተ ደግሞ ሳስበው ፐብሊክ ስፒከር እንደመሆን አውትስፖክን እንደመሆን መጠን በስነ ስርዓት እግዚአብሔር ሊጠቀምክ እንደሚፈልግ ስለሚሰማኝ ነው ሁልጊዜ የምመጣው ነው። እኔ የምለው መጽሐፍ ቅዱስ ቀስ ቀስ እያልክ እያነበብክ ምናምን የሚመልሱልህን ሰዎች በወንጌል ብትመልስላቸው አሁን ካለው የክርስትና ንቅናቄ በላይ እግዚአብሔር ይጠቀማል። ከሰው ከነቢያት በላይ ነቢያት፣ ከሐዋርያት በላይ ሐዋርያት አድርጎ ያስነሳል የሚል ግምት አለኝ። ገባ? ግን መቃኘት አለብን ብዬ አስባለሁ። እና መጽሐፈ ምሳሌንና መዝሙረ ዳዊት አሁን 116ን ጀምረክ ምናምን አንበው፣ በጣም ያረጋጋል። በባለፈው ኢንቦክስ አድርጌ ላለው ከወር በፊት ትዝ ካለክ ለእግዚአብሔር ለመስጠት ሞክሬ ነበር። ዚስ ማች ነው የምትረታው በሰዎች በቃ ላይክ ሴጣን ነፍስ እንድታጠፋ ተሳዳቢ እንድትሆን እንድትወድቅ እንድታንስ
ነው አትችልም እያለ ነው የሚመጣ። ያቅተኛል እንዴ? አያቅትም፣ ሂድበት። ለምን ለእግዚአብሔር የሰጠሁትን ነገር አይታል። 2 ሳምንት ሳይሞላ ወጥቼ መዛት ጀመርኩኝ። ይሄ የሰይጣን አሰራር ነው፣ የጥልቁ ዓለም አሰራር ነው። ክፋት ነው የሚያሰራ፣ ተንኮል ነው የሚያሰራክ ለማለት ነው። ኤኒዌይ ወንጌል የሁላችንም ነው። እግዚአብሔር የሁሉም አምላክ ነው። የበዳይም የተበዳይም አምላክ ነው። ቴንክ ዩ የበዳይም የተበዳይም አምላክ። ባረኪልኝ። በጣም ነው የማመሰግነው ቲቲሻዬ። አንቺን በርቺ በወንጌል በተለይ ከቻልሽ መዝሙር ላይ ፎከስ ማለት ሙዚቃዎች ቢቀሩ እንደ ወንድም እንደ ታላቅ ወንድም የፈለገ ብትወድቂ መዝሙርሽ ሙዚቃ ተራ ነገር አረቄ ነው። ሙዚቃ መጠጥ ነው፣ ዘማዊነት ነው አብሮ የሚመጣው። ስለዚህ ሙዚቃ ላይ ፎከስ ባታርጊ፣ ክርስቲያን ስለሆንሽ ሙዚቃው ቢቀር ነው በምትችው ነገር ላይ ብትበረቺ ጥሩ ነው እና ያንን እላለሁ። ብርክ በይልኝ እናቱ። ዳኒ ሰላም ብያለሁ። ዮኒ ሰላም ብያለሁ። ወንድም እህቶች ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ደስ ብሎኛል ስላገኘኋችሁ፣ ደስ ብሎኛል። የእውነት ቪዲዮውን ሳይሆን የሚያው እንደ አንድ ክርስቲያን ሰው እንደሚሰማው ተሰምቶኛል፣ ሆነስትሊ ማለት ነው። ግን ያው የተቋረጡ ቪዲዮዎች ምናምን ያየሁት፣ ግን አሁን ደግሞ በደንብ ስሰማው በጣም ግልጽ የሆነውን ነገር አግኝቼዋለሁ። ጥሩ ነው። ምንድነው ያሳየኝ? ክርስትና ግን እንዲህ ነው። ምናልባት ዮኒ አሁን ዮኒስ እየተቀረጸ ነው፣ ቪዲዮ እየተቀረጸ ነው፣ ላይቭ ፕሮግራም ነው ምናምን። ጉዳዩ እኔ ፐርሰናሊስቲ ራሳችን ዞር ብለን ይሄንኑ ጥያቄ ራሳችን እንጠይቀው። ዮኒ አንተ አሁን የወሰንከውን የተናገርከውን ንግግር አይቀረጽም እንጂ የታክሲ ውሎቻችን ከጓደኞቻችን ጋራ ከስራ ባልደረቦቻችን ጋራ እኔነታችን ከወንጌል በልጦብን አያውቅም? ከኢየሱስ በልጦብን አያውቅም? ማለት ላይቭ አይደለም እንጂ ማለት አሁን ሰው ቢሆን ነው ማለት ልክ አሁን ላይቭ ሁላችንም ፕሮግራማችን የህይወታችን ክፍል ላይቭ ቢተላለፍ ነው እንደ ቲክቶክ ከትዳር ጓደኞቻችን ከቤተሰቦቻችን ጋራ በስራ ቦታ ላይ አረ በፍጹም እንዴ ወንጌል እንትን ይግባ ምናምን አላልንም፣ አላደረግነውም በድርጊት ጋይስ። ወይዴት ሴቭ የሆነው ወይ ደግሞ በጣም እንትን የሆነው በጣም ጻድቅነት የተሰማን ላይቭ ሳተላለፈ ነው ህይወታችን። እውነት ለመናገር ህይወት ላይቭ ቢተላለፍ ኖሮ ሁላችንም እርግጠኛ ነኝ የሰራናቸውም አሁን ምናልባት ተሰርቶም ከሆነ ትክክል ናቸው፣ መስራት አለባቸው። ሰው ሲሳሳት ትክክል ነው። ያው ስህተት ሰርተሃል መባሉ እሱ ማተር ያደርገው፣ ግን ራሳችን ዞር ብለን ማየት ይኖርብናል ብዬ ነው አሁን ሳየው የነበረውን ፕሮግራም ቁጭ ብዬ እየሰማሁኝ ነበር ረጅም ሰዓት እና የገባኝ ነገር እሱ ነው። አልተቀረጸም እንጂ ህይወታችን ክፍል ላይቭ አልተላለፈም እንጂ ህይወታችን ክፍል በአንድም በሌላም ዊዲዲት ጋይስ እያደረግነውም ነው ያለ ነው። ኦኬ ምን ማለት ነው? ክርስትና ጨርሰን ሙሉ ለሙሉ አጠናቀን የምንኖረው ኑሮ አይደለም ማለት ነው። ኦኬ እለት እለት በእግዚአብሔር ምሕረትና በእግዚአብሔር ቸርነት ላይ እየተደገፍን ስንስት እየተመለስን ኃጢአት ስንሰራ ስንበድል ዳግም በጌታ ምሕረት እየተደገፍን የምንሮጠው ሩጫ ነው። ኦኬ አሁን ዮኒ ከዚህም በኋላ በትክክል ማለት ነው በቃ ጨርሷል። ዛሬ የመጨረሻ ቀን ነው። ከዚህ በኋላ ንስሐ የሚገባበት ኬዝ አይኖርም ብዬ መናገር አልችልም። እንስታለን፣ ትወድቃለህ፣ ትነሳለህ። ግን ትልቁ ነገር ምንድን ነው? አሁን ያየነው የመመለስ ልብ ኦኬ አዲት ሚስቴክ በቃ ስቻለሁ። ግን ያ መሳቴ የመጨረሻ የቀብር ስነ ስርዓቴ ግን አይደለም። ስቻለሁ፣ አጥፍቻለሁ፣ ግን ወድቄ ግን አይደለም። ያ መደምደሚያ አይደለም። ምንድን ነው እሱ? በሳትኩት ጉዳይ ላይ እግዚአብሔርን ምሕረት ጠይቄ አሁን ደግሞ ምን አደርጋለሁ? ነገ ደግሞ እታገላለሁ። አሁን ላይ የሳትከውን ትምህርት አሁን የሳትከውን ስህተት አይደለም ሰይጣንም ደግሞ ባይዘው የሚያመጣው
ዮኒ ደግሞ ሌሎች ቻሌንጆች አሉ። እግዚአብሔር ይህንን አሁን ያሳልፋል። ጸጋውን አየኸው እንዴት አሁን ደግሞ ሌላ ፈተና ይመጣል። ዮኒ እኔ በጣም የሚገርመኝ አንድ ታሪክ አለ። እሱን ልበልና ምናልባት ሀሳቤን ልቋጭ። እንደዚህ ይላል ይገርመኛል። በማቴዎስ ወንጌል ምዕራፍ 19 ላይ ያለው የዛ ጎበዝ ታሪክ ሁልጊዜ ነው የሚገርመኝ እና ሁሉን ነገር አድርጌያለሁ የሚል አይነት ሰው ነበረ አይደል? ሁሉን ነገር አድርጌያለሁ የሚል አይነት ሰው ነው የነበረው እና እስኪ ላንብበው። እንደዚህ ይላል፣ እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለ። ኦኬ፣ ምን መልካም ነገር ላድርግ እስኪ ንገረኝ። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትንም ጠብቅ አለ። እርሱም የትኞቹን አለ? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለ። በሚገርም መልኩ ይሄ ሰው እነኝን ነገሮች ጎበዙም ይህንን ሁሉ ከሕፃንነቴ ጀምሬ ምን አድርጌያለሁ? ጠብቄያለሁ። ደግሞ የሚጎለኝ ምንድነው አለ። ክርስትና ይሄ በጌታ ፊት እውነት ክርስትና ለመኖር ከጀመርን የሚጎለንን ነገር ጌታ ሁል ጊዜ ያሳየናል። ምንድን ነው የሚጎለን? ዮኒ በቃ አልጨረስንም ማለት እዚህ የምናገለግል ሰዎች ጨርሰናልም እየኖርን ያለነው ክርስትና there is something ልጁን ለመምሰል የጌታን መልክ ለመምሰል የሚጎለን ነገር አለ። የሚጎለን ነገር አለ። ክርስትና ማለት ያንን የሚጎልህን ነገር በእግዚአብሔር ቃል ሕይወትን እያየ እየተመለከትክ የጎደለህን ነገር በእግዚአብሔር ጸጋ እየሞላ የልጁን መልክ ወደ መምሰል በመለወጥ የምትሄደው ጀርኒ ነው። ጉዞ ነው። የሕይወት ጉዞ ነው። ስለዚህ ይሄንን ያለው ምንድነው የሚጎልህ? ጌታም ጎበዙም የጌታን መልስ ስንሰማ ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሆች ስጥ፣ መዝገብህንም በሰማይ ታገኛለህ፣ መተህም ተከተለኝ አለ። አሁን እዚህኛው ወሳኙ ፖይንት እዚህ ጋር ነው። ዮኒ በጣም ወሳኙ ፖይንት እዚህ ጋር ነው። ጌታ የጎደለንን ነገር በብዙ መንገድ ያሳየናል። የጎደለንን ነገር በብዙ ነገር ያሳየናል። አሁን የዮኒ ጉብዝና እዚህ ጋር ነው የሚታየው። ጌታ የጎደለንን ነገር አሳየ። ምንድን ነው? የአንተ ማንነት በቃ የሆነ ሲነካ በጣም ኢሪቴት ያደርጋል አይደል? ልክ ነው። የውስጥ ያለመረታ የሁላችን ነው። ባይሰው ሁኔታውን የተለያየ እንጂ ላሳየህ ነገር ለምሰጠው ምላሽ እሱ ይወስናል። ጌታውን ምን አሳየ? ማናችንም ከምናወራ በላይ እግዚአብሔር ለአንተ ሕይወት ከወንጌል አንጻር ያሳያል። እያንዳንዳችን ጌታ ያሳየናል። ላሳየን ጌታ ላሳየን ለጎደለው ማንነታችን የምንሰጠው ምላሽ ምንድን ነው ጥያቄ። እሱ የምንሰጠው ምላሽ ሕይወታችን ከጌታ ጋር ባለው ቀጣይ ምዕራፍ ላይ ምን መምሰል እንዳለበት ያሳያል። ስለዚህ ሰውየው የዚህ ጎበዝ ሰውዬ በጣም ብዙ ነገር ፈጽሟል። ጌታ ግን ያሳየውን ይሄንን ጉድለቱን ሊሞላ ግን ፈቃደኛ አልነበረም። እኔነት በልጦበት ነበር፣ ሀብቱ በልጦበት ነበር፣ ያለው ዝና ክብሩ በልጦበት ነበር። ከዚህ የተነሳ የዘላለም ሕይወትን እየፈለገ ከክርስቶስ ኢየሱስ እውነት ርቆ ሲጎድል እናየዋለን። ያደረጋቸው ነገሮች እኮ በጣም ብዙ ናቸው። በጣም መልካም ነገር እኮ ነው ያደረገው። እናትና አባቱን ያከብራል። በጣም ብዙ ነገር አድርጓል። አልሰረቀም፣ አልገደለም። ግን የጎደለችው በጣም ትንሽ ነገር ነበረች። ክርስትና ማለት ኢየሱስ የጎደለንን ነገር ሲያሳየን ያንን ለመሙላት በጸጋው እውነት ላይ የምንደገፍበት ጉዞ ነው። ያንን ስናሳይ በዛ ጥረት ውስጥ ክርስትናችን ሕይወታችን እያደገ ይሄዳል እና ዮኒ ይሄንን ነው እያየኛል። በቃ ጌታ አሳየ ኢስ ፎልት በጣም ትክክል ነው። የጎደለህ ነገር ይሄ ነው። ስለዚህ የጎደለህን ነገር ጌታ ሲያሳየ በጎደለህ ነገር ላይ እግዚአብሔርን ጸጋ እግዚአብሔር እንዲረዳ እንዲያግዝ እየጠየቅከው ትሄዳለህ። ለአንተ ብቻ አይደለም ይሄ መልእክቱ፣ ለሁላችንም ግን ማስተማሪያ ሆኗል። ዮኒ እኛም የጎደለን ነገር ይኖራል። ጨርሰናል ብለን የምንዘጋው ፋይል የለም። ክርስትና ባለቀ ህይወት ላይ የምንኖረው አይደለም። የበለጠ ትናንትናችንን እየተውን ወደፊት የምንዘረጋበት ህይወት ነው፣ ጀርኒ ነው። ሶ ዌልካም ዮኒ። አሁን አንተ ገዳም አይደለም የገባው፣
ፈተናው ይለያያል፣ ሁኔታው ዱላው ይለያያል፣ የሚወረወረው ድንጋይ አይነቱ ይለያያል እንጂ ከዚህም በኋላ በህይወት ምዕራፍ ውስጥ ሁሌ የሚጎልህ ነገር ይኖራል። ጨርሰኸው ፐርፌክት ሆነ አትኖርም። ይሆን ከዚህ በኋላ ንስሐ አልገባም አልጸጸትም የምትልበት ህይወት አይኖርህም። ግን ትልቁ ምንድነው? ስትሳሳት ስትወድቅ ጌታ ያችን ጉለት ሲያሳየ በጸጋው ዙፋን ላይ ለመደገፍ ልብህን ግን ሁልጊዜ አሁን ያለህን መንፈስ ኪፕ ኢት ብራዘር። ምን ማለት ስትወድቅ ወዲያውኑ ወደ ጌታ ንስሐ ገብተህ መመለስ ክርስትና እሱ ስለሆነ ማለት ነው። እና ጸጋ ይብዛላችሁ፣ ተባረኩልኝ። እኔ ወዳለሁ። አሜን አሜን፣ ክበርልኝ። አሁን የምለው ምንድነው? እኔ እኮ ተሳሳትኩ ብዬ ነው የመጣሁት። ለሌሎቻችሁ የምናገረው ተሳስቻለሁ እኔ እንጂ ኢየሱስ ልክ ነው፣ ወንጌል ልክ ነው፣ ዮኒ ማኛ ተሳስቷል። አሁን የምናገረው ምንድነው? ወንጌላውያን ሰድበውኝ አይደለም፣ ወንጌላውያን አስቀይመውኝ አይደለም፣ ወንጌላውያን በእኔ ላይ ደባ ሸር ሰርተው አይደለም። ወንጌልን ስለተቀበልኩ ውጊያው ከዱርዬዎች ጋር ውጊያው ከዱርዬ ጋር ቀደም ብሎኛል ቢኒሻ ወንድሜ። እኔ ጌታን ተቀበል ልቤ ጌታን ተቀበለ እንጂ እጄ ይሰራል ያለ አገጫቸውን ያወለቀ እጁ ይሰራል። ጌታን መቀበል ማለት በጌታ መኖር ማለት ማንም እየመጣ ከዓለም ጋር ስድድቦች አሉ፣ በጣም ይወርዱብሃል። ያንን ግን እንዴት አድርጌ መስበር እንደምችል እኔ ያሳያለሁ። ምንም ሳለ እንዴት አድርጌ መስበር እንደምችል አሳያለሁ። እንዴት አድርጎ ማሳቀቅ፣ እንዴት አድርጎ እነዛ ሰዎች አጠገቡ እንዳይደርሱ እኔ ጋር እንዳይመጡ ማድረግ እንዴት እንደምችል ደግሞ እኔ በደንብ አድርጌ በወንጌል አድርጌ እንዴት ማድረግ እንደምችል አሳያለሁ። አይደፍሩኝም። ከዚህ በኋላ አይዳፍሩኝ። እውነቴን ነው የማወራው። አይዳፍሩኝም። እኔ ሌሎቻችሁ መብታችሁ። እኔ ግን በወንጌል እያስደገፍኩኝ ሌላው ፈርቶ ሊፖስተው የማይፈልገው ሌላው ፈርቶ ሊያሳይ የማይፈልገው የነሱን ጉድ እያወጣው አደባባይ አሳፍራቸዋለሁ። የነሱን ጉድ እያወጣው ፊት ለፊት እስቲ ማን ያሸንፋል? ወብልሲ ወንጌል ያሸንፍ ይሆን ወይስ የነሱ ነገር ያሸንፍ እንደሆን በወንጌል ይመዘናል። እና ያ ነው የንስሐ ነገር። ጌታ ይቅር ባይ ነው ያለኝ። እኔ የእናንተ አምላክ አይደለም ያለኝ፣ የእኔ ይቅር ባይ አምላክ አለኝ። ሚሊዮን ጊዜ ብሳ ይቅር ባይ አምላክ ስላለኝ እኔ ድኛለሁ። ያንን ነው ምለው። ሳሚሻዬ አጠራ አድርገህ ወንድዬም አጠራ ወሰንዬም አጠራ አድርገህ የሆነ ነገር ማለት የምትፈልጉትን በሉኝና እኔም መሄድ ስላለብኝ ነው። ተባረኩ። ሳሚ አለ ወይ? ኦኬ ወሰን እንደምን አላችሁ? ስወዳችሁ ደግሞ በጣም የምወዳችሁ ዳግዬ፣ በተለይ በጣም መወደና ከአንተ ጋር እንደዚህ እንትን ማለት በጣም ደስ የሚል በጣም የሚባረክብህ ብዙ ነገር የሚኮረጅ ነገር ያለብህ ብሩክ ነህ። ዮኒ በጣም ነው የምወደህ። አንተ ሁላችሁንም እወዳችኋለሁ። ከወገን ብቻ አማራጭ ስለሌለኝ እወዳችሁ እናንተ ጠርቼ እንትናል እና አንድ ነገር ለማስተላለፍ ይህን ድል ማግኘቴ በጣም ነው ደስ የሚለኝ። ምክንያቱም አሁን ከተወሰነ በሰዓት በፊት ላይፍ ገብቼ ከሆኑ ሰዎች ጋር በዚሁ በአንተ ኬዝ በጣም እያብሰለሰልኩ ነበርና ጭንቅላቴ እንትን እያልኩኝ የሆነ ነገር ስነግራቸው ነበረ የገጠመኝ የሆንኩት እግዚአብሔር ምን እንዳደረገ እና ያንን እየነገርኳቸው ነበርና አሁን ደግሞ ይህንን ነገር ማግኘቴ በጣም ደስ ይለኛል። ለምን መሰጀ ለአንተ ሳይሆን እንደኔ ክርስቲያን ለሆናችሁ ወገኖች ይሆናል ብዬ ስለማስብ መኪና እየነዳሁ ስለሆነ ወደ ዳር ለማለት እሞክራለሁ። እስከዛ ድረስ ግን እጀምራለሁ። ምንድን ነው እኔ የምኖርበት ሀገር ትንሽ ስለ እግዚአብሔር ምሕረት ነው ለማውራት የምፈልገው። ትንሽ ታገሱኝና ጭብጥ እንድትይዙ። እኔ የምኖርበት ሀገር የጌዎች የምናምን እንትን የተባለ የተፈቀደ። ስለዚህ ትኩር ብለን ለማያውቁ ሰዎች ነው አንተ ታውቅ ይሆናል እና ትኩር ብለህ ዝም ብለህ ወይ ጉድ ብለህ ማየት ቆመህ ምናምን አትችልም።
ስለዚህ ዝም ብለን እንትን እንላለን። አሁን ኮንስትራክሽን ሰራ ነበር ዳውንታውን ውስጥ መኪናችንን ስቶፕ እናቁምና ከሁለት ልጆች ጋር በጌታ ያሉ በራሳቸው ናቸው፣ እንግባባለን። በጣም ጥሩ ወንድሞቼ ናቸው። ወደዛ ወደ ኮንስትራክሽን የምንሰራበት ቦታ በትሬን እንሄዳለን። ትሬን ከወረድን ስንወርድ ሁል ጊዜ የምናየው አንድ ወይ ጅቡቲ ወይ ሶማሌ ወይ ኢትዮጵያ ይመስለው በቃ ጸጉሩ ከርሊ ጌይ ሰው አለና ሁሉ ያለባበሱ ሜካፑ ሽፋሽፍቱ አጭር ቀሚስ አድርጎ ጫማ አድርጎ እና ድምፁ ጎርን ማለቱና ሀይ ሀዊ ምናምን ድምፁ የሆነ ሴት ለማስመሰል ሲሞክር ምናምን ነው እንጂ ምንም ነገር በቃ አትለየውም። ሴት ነው ወንድ ነው ለማቆም የሞከርኩ ነው። ይቅርታ ለምን እንትን እንዳረብሻችሁ ነው እና የእንትኑ የአቅጣጫ ስታደርግ ሲግናሉ እየጮኸ ስለሆነ ነው። አጠር አድርገህ ከኔ ጉዳይ ጋር በተያያዘው አጠር አድርገህ ብትነግረኝ ደስ ይለኛል። እኔ ያልኩት ስለ ወንጌል ነው። ከወንጌል ጋር ባለው አጠር አድርገህ ብትነግረኝ ወሰን ደስ ይለኛል። ከኔ ጋር ስለማያገናኛ ጉዳይ ብዬ ነው። ሳሚሻ ይሰማል ወይስ ሳሚ ስራ ላይ ነው? ኦኬ እሺ፣ የኔዎቹ ብርክ በሉልኝ። አሁንም እናገራለሁ። እኔ የጴንጤ ወንድምና እህቶቼ አብዛኛው አክባሪዎች ነን። እንዲሁም ኦርቶዶክስ አብዛኛው ኦርቶዶክስ ወንጌል እየገባቸው ከኔ ጋር የሚወያዩ ወንድሞች አሉ። እንዲሁም ሙስሊሞች በዚህ ጉዳይ ላይ ብዙ ሙስሊሞች እኔ ጋር መጥተው ብዙ የተናገሩ ሰዎች የሉም። ምንም አይመስላቸው። ብዙ ሙስሊሞች በእኔ ጉዳይ ምንም አስተያየት አይሰጡም። ብዙ ኦርቶዶክሶች ስለምትወዱኝ አይደለም። የምትወዱኝ ከሆነ ወንጌላችሁን ይዛችሁ ኑ እንሰባበት፣ ኑ አስተምሩኝ ወንጌላችሁ። የምትወዱኝ ከሆነ መስደቡ የትም አያደርሳችሁ ማለት ነው። የምትወዱኝ ከሆነ ወንጌላችን የእኛ ወንጌል ልክ ነው የምትሉ ከሆነ መታችሁ ስበኩ። ከኢየሱስ ውጪ አዳኝ ያለ የምትሉት ካለ ኑና ስበኩ። እናንተ ጋር ስድብ ነው የተባሉት። ኑና ስበኩኝ፣ ደስ ይለኛል። ኑና ወንጌል ሰብካችሁኝ እኔን አዋርዱ። ወንጌል የለም፣ ስድብ አለ፣ ወንጌል የለም። ኑና ስበኩኝ። ለምን አትሰብኩኝ? ወንጌል አላችሁ አለ። ዘበነን አምጡት እስቲ። ዛሬ አፈነጥጠዋለሁ። ዘበነን ብታመጣው አምጣው፣ ከኔ ጋር ያውራ። ሌላ ትልቅ ሰው አያስፈልግም። ዘበነና ቴዎሎጂ ተምራል፣ የዶሮ ትምህርት ተምራል፣ ና እናውራ። አታመጡ። እናንተ የምታውቁት ስለዚህ እናንተ በወንጌል የሆኑትን ሰድባችሁ ምን ለማድረግ ነጥብ እንዲጥሉ ለማድረግ ይኸው አሰራጫችሁት። በቃ የሆነ ማኛ ከወንጌል ወጣ፣ ወንጌልን ቶ በቃ ወደ ስድቡ። አዎ እናንተ ናችሁ የተሳደባችሁ። ጴንጤ አልሰደበኝ። ኢቭን ለመውጣት ምክንያት በሆን እንኳን ጴንጤ ሰድቦኛ አይደለም። አየ ጴንጤነትን እንኳን ብቶ የጴንጤ ወንድምና እህቶቼ በሄድኩበት በምገባበት ጊዜ አሸማቆኛ አይደለም። የጴንጤ ወንድምና እህቴ ወንጌልን ተማር፣ ወንጌል ነው የሚለኝ። ወንጌል የለም ኦርቶዶክስ። ኑና ስበኩኝ፣ ኦርቶዶክስ አድርጉኝ። ኑ ስበኩ። ከጌታ ተረት ተረቱ ገብረ ኪዳን ነው ምን የሚባል የምትማረው ነው እንጂ ወንጌልን አታውቁ። ስለዚህ ጠላት ዛሬ ስላፈረ መዝሙር አለኝ ለጠላቶቼ፣ መዝሙር አለኝ። ምንድን ነው? ቀላል አልነበረም የደረሰብኝ የሚል መዝሙር አለ። በጣም ወድ ለደከማችሁ ወንድምና እህቶቼ ይሄ መዝሙር ይጠቅማችኋል። እውነቴን ነው የምናገረው። ታፕታፕ ኮፒ ልጅ ወንጌል ይቀጥላል። ዮኒ ማኛ ኖረ ሄደ፣ ወንጌል ይቀጥላል። ወንጌል ያሸንፋል። ስህተቱ ዮኒ ማኛ እንጂ ወንጌል ስህተት የለው። ወንጌል ስህተት የለው። እኔ ስህተተኛ ነኝ። ወንጌል ይቀጥላል። ወንጌል ይቀጥላል እያላችሁ ጻፉ። ወንጌል ይቀጥላል።
ያ ግን ጴንጤ ሰድቦኝ አይደለም። ኢቭን ቦታ ጴንጤ አክብሮኛል፣ ጴንጤ ወዶኛል። ታፕ ኮፒ ሊንክ ወንጌል ይቀጥላል እያላችሁ ጻፉ። የኔ ይሁን አምላኬ ለክፉ አልሰጠኝ ላልነበረ የደረሰብኝ ግን ይሁን አምላኬ ለክፉ አልሰጠኝ። ወንጌል ይቀጥላል። ቤቴ ታፕ ኮፒ ሊንክ የጌታ ልጆች ተባረኩ። ጴንጤ ተናግሮኝ አይደለም እንደምታዩት ጄሪዬ ውዴ ጴንጤ ሰድቦኝ አይደለም። ጌታ ምስክሬ ጴንጤ እኔ ክፉ አልተናገረኝም። ጴንጤ አልተናገረኝም። ስለዚህ ከጴንጤ በወጣ እንኳን ጴንጤ ተናግሮኛል። ግን እኔ ውስጥ ያለው ጌታ ዘላለማዊ ያ ቴሪዬ ውድ